ተዋናዩ ብዙ የሰርግ ድግሶች በተለይ ደግሞ አርቲስቶች እንደሚያከናውኑት ያለ ዓለማዊ ሰርግ ያደርጋል እንጂ እንዲህ በቤተክርስቲያን ያገባል ብለው የጠበቁት በቅርበት የሚያውቁት ጓደኞቹና ቤተሰቦቹ ብቻም ነበሩ። እሱ ግን ከልጅነቱ ጀምሮ እያገለገለ ባደገባት ቤተክርስቲያን ውስጥ በሥርዓተ ቁርባን ጋብቻውን አከናወነም። ተዋናይ ሱራፌል ብስራት አቡም ባለቤቱ በዚያው በቤተክርስቲያን ውስጥ አገልጋይ የነበረች ናት። ይህንን የተመለከቱ ሁሉ ደስታቸውን ገልጸውላቸዋል። ታዲያ እቺ ባለቤቱ አዲሷ ሙሽራ ማናት? እንዴት ሊገናኙ ቻሉ? እሷስ ምን አይነት ሴት ናት? ያሳለፏቸው የፍቅር ጊዜያት የጮኝነት አመታትስ እንዴት ያሉ ናቸው? የሚሉትን ጥያቄዎች በብዙዎች ዘንድ ሲመላለሱም ቆይተዋል። እኛም ከሰሞኑ ለመጀመሪያ ጊዜ ስለ ባለቤቱ የተናገረበትናም በራሱ በተዋናዩ አንደበት የተነገሩ ምላሾችን አሰባስበን የዚህን ድንቅ ጥምረት ምስጢሮችን ይዘን ተገናኘን። እንደምን አላችሁ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን? ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉ በአክብሮት እንጠይቃችኋለን። ወደ ዝግጅቱ እንሻገር። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቅ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 30% የሚደርስ ታላቅ ቅናሽና በቤተሰብ አለያም በቡድን ሆነው ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ በ0946 1603 77 ላይ ይደውሉ። ባለቤቴ በሙያዬ ሳይሆን በፍቅር አሰጣጤ ነው የምታደንቀኝ ይላል ተዋናይ ሱራፌል ብስራት አቡ። ተወዳጁ ተዋናይ ሱራፌል ብስራት በበርካቶች ልብ ውስጥ እንዲቀመጥ የረዳው የዘጠነኛው ሺህ ድራማ ነው። በድራማው የምንመለከተውን ገጸ ባህሪ በሚገባ በመግለጥ ድንቅ የትወና ብቃቱንም በማሳየት ጎበዝ ወጣት አርቲስት መሆኑንም አስመስክሯል። አንዳንዶች እውነተኛ ህይወቱ እንደሆነም አምነውም የተቀበሉት ብዙ ናቸው። ነገር ግን ድራማው ላይ የተመለከትነው አቡ የተባለው ገጸ ባህሪና ተዋናዩ ሱራፌል ብስራት ለየቅል ናቸው። ገጸ ባህሪው ዱርዬ ታክሲ ሹፌር ሆኖ አባቱን የሚያማርር ለዓላማው መሳካትም የማይተጋ አስቂኝ ወጣት ሆኖ እንመለከተዋለን። እውነተኛው ተዋናይ ሱራፌል ግን ቁም ነገረኛ የቤተክርስቲያን አገልጋይም ነው። ከበሮውን አንስቶ ሲሽከረከር መቋሚያና ጽናጽሉን አንስቶ ወረቡን ሲወርብ በዝማሬ አምላኩን ሲያመሰግን የኖረው ገርጂ በሚገኘው ቦሌ ንሆተ ብርሃን ቅድስት ማርያም ካቴድራል የሰንበት ትምህርት ቤት ውስጥ አሁን ከጠቀስናቸው በተጨማሪም በተለያዩ መርሃ ግብሮች ለምዕመናን በሚቀርቡ ጉባኤዎች ላይ ድራማዎችን በመስራት በተለይ በትወናው ንቁ ተሳትፎ በማድረግ ነበር ያደገው። ሰንበት ትምህርት ቤት ቅርስ ናት። ሀገራቸውን የሚወዱ ለአምላካቸው የሚታዘዙ መልካም ስነ ምግባር ያላቸው ወጣቶችን በማፍራት በኩል ያላት ድርሻም እጅግ ከፍ ያለ ነው ይላል ሱራፌል። ሰንበት ትምህርት ቤት ማደጌ እጅጉን ጠቅሞኛል። አሁን ላለሁበት ደረጃ የበቃሁት እዚያ በማገልገሌ ነው ሲልም ይጨምራል። ታዲያ በሰንበት ትምህርት ቤቱ የጀመረው ትወናም ጉልበቱ እየፈረጠመ እያደገና እየጎለመሰ በልዩ ልዩ ፊልሞች እንዲሁም ተከታታይ ድራማዎች እየተሳተፈ ዕውቅ ወጣትም ለመሆን ቻለም። ሰንበት ትምህርት ቤት ላቡ ያደረገችው ነገር በዚህ ብቻ የሚያበቃ አይደለም። ከሰሞኑ መነጋገሪያ የሆነው የሰርግ ፕሮግራማቸው ላይ የተመለከትናት ጠይም ሀበሻዊ መልከ መልካሟን ሴት የሚያገኘው በዚያው ባደጉበት ሰንበት ትምህርት ቤት ውስጥ ነው። እቺ ሴት ዶክተር ሄርሜላ ተስፋዬ ተብላ ትጠራለች። በዚያው በገርጂ ቦሌ ንሆተ ብርሃን ቅድስት ማርያም ቤተክርስቲያን ሰንበት ትምህርት ቤት ውስጥ ልክ እንደሱ አገልጋይ ሆናም ያደገች በስነ ምግባሯም የተመሰከረላት መልካም ሴት እንደሆነችም ጓደኞቿ ይናገራሉ። የቤተክርስቲያን አገልጋዮቹ ተዋናይ ሱራፌል ብስራት አቡና ዶክተር ሄርሜላ ተስፋዬ ከሰሞኑ ማለትም ግንቦት 17 ቀን 2017 ዓ.ም ጋብቻቸውን ፈጽመዋል።
ጋብቻቸው ግን አሸሸ ገዳሜ በበዛበት ዓለማዊ ሰርግ ሳይሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፈቅዳ ባስቀመጠችው መሰረት በሥርዓተ ቁርባን የተከወነ ደስ የሚያሰኝ ዝግጅት ነበር። ጋብቻ በቤተክርስቲያን ሥርዓት ሲከወን እግዚአብሔር ያወቀው በመሆኑ የተቀደሰ የተባረከና ፍቅር የተመላበት እንደሚሆን የሃይማኖቱ አባቶች ይናገራሉ። ከቤተክርስቲያን ውጭ የሚደረግ ጋብቻ ግን የተሰበሰቡ ሰዎች እንጂ ፈጣሪ የማያውቀው ከንቱ ነገር እንደሆነም ይጨምራሉ። ለዚያም ነው እንደ ሌሎቹ ክርስቲያን ሙሽሮች አቡና ዶክተሯም በዚህ ሥርዓት ውስጥ በማለፍ የተጋቡት። የሰርግ ፕሮግራሙ እጅግ ያማረ ነበር። በርካታ ዘማሪያን፣ ካህናት፣ የሁለቱም ጓደኞችና ቤተሰቦቻቸው እንዲሁም አርቲስቶችን ጭምር የተገናኙበት በዝማሬ የደመቀ ሆኖም ብዙዎቻችን ተመልክተነዋል። ተዋናይ ሱራፌል ብስራት አቡ ከሰርጉ በኋላ በኤፍኤም አዲስ 97.1 መሰንበቻ የሬዲዮ ፕሮግራም ላይ ካዘጋጅና አቅራቢ ጋዜጠኛ ሰለሞን ጫላ ጋር ሰሞኑን ስለተሞሸረበት ሰርጉ ዙሪያ ጣፋጭ የሚባል ቆይታ አድርጓል። በዚህም ለመጀመሪያ ጊዜ ስለ ባለቤቱ የተናገረበት ፕሮግራምም ሆኗል። ለመሆኑ አቡ ስለ ባለቤቱ ምን አለም? አስከትለን የምንመለከተው ነው። ትዳርን ገና እያሟሟቅ ነው ስለሆነ ቀስ እያልን ነው እያየን የምንሄደው ሲልም ተናግሯል። አስቀድሞ ስለ ሰርግ ስነ ስርዓቱ ነበር የተናገረው። ሰርጉ በጣም ቆንጆ ነበርም፣ እግዚአብሔር ይመስገን። ካሰብነው በላይ ፈጣሪ ረድቶን በቆንጆ ሁኔታ አልፎልናል። የመጡትም ሰዎች ተደስተው ከኛ ጋርም አብረው ፈጣሪያችንን አመስግነው ነበርም የተለያየ ነው። ሁሉም ደስተኛ ነበር ሲልም ነው የተናገረው። የሰርጉ ቪዲዮና ፎቶዎችም ለህዝቡ ከተሰራጩ በኋላ በርካቶች መልካም አስተያየታቸውን የለገሱ ሲሆን እንኳን ደስ ያላችሁ መልእክቶቻቸውንም በኮሜንት ላይ አኑረውላቸው ተመልክተናል። ቪዲዮዎቹ ሰው ጋር ከደረሱ በኋላም ቆንጆ የሚያበረታቱ ሪአክሽኖችም ነበሩ። በሱም እጅግ ተደስተናል ብሏል አቡ። በዚህ ቃለ መጠይቅ ላይ ከተናገረው ነጥብ መካከል ዋናውን እንንገራችሁ። ባለቤቴ በሙያዬ ሳይሆን በፍቅር አሰጣጤ ነው የምታደንቀኝ ብሏል። ሙያዬን አትከታተልም፣ ኢንተርቴይንመንት ላይ ብዙም አይደለችም፣ ኑሮ ላይ ናት እሷ ጎበዝ የሆነችው ሲልም ተደምጧል። ስለ ትውውቃቸው የተጠየቀው ተዋናዩ ሲመልስም ትውውቃችን ከሙያዬ ጋር የሚያያዝ ነገር የለውም በማለትም ባጭሩ መልሱን አስቀምጧል። በሰርጉ ፕሮግራም ላይ እንደተመለከተው የዘጠነኛው ሺህ ድራማ ባልደረቦችና ሌሎች አርቲስቶች ሲዘምሩ ሰርጉንም ሲያደምቁት ነበር። ሱራፌል ታዲያ ስለነሱ ሲናገርም ከዘጠነኛው ሺህ ተዋናዮች ጓደኞቼ ጋር ስለ ሰርጉ ሂደት አብረን እየተወያየን ስለነበርና ቀድሞውኑም መረጃው ስለነበራቸው አንዳንድ ነገሮችን እየተጋገዝን ነበርና በቆንጆ ሁኔታ ነው ያሳለፍኩት። እነሱም በጣም ደስተኛም ነበሩ። ሌሎች ሰዎችም እንኳን ደስ ያላችሁ እያሏቸው ነበር። በጣም ልዩ ነበር፣ እግዚአብሔር ይመስገን። እነሱም የበኩላቸውን አስተዋጽኦ አድርገው ነው ያንን የመሰለ ፕሮግራም እንዲካሄድ ፈጣሪ የረዳኝ የሚል ሐሳቡንም አስቀምጧል። ለወጣቶች ይጠቅም ዘንድ ስለ ትዳር ሐሳቡንም ያኖር ዘንድ በተጠየቀው መሰረትም ምላሹን ሲናገር ስለ ትዳር የምመክርበት ደረጃ ላይ አይደለሁም፣ ገና እኔም የምመከር ነኝ እንጂ ልመክረው የምችለው ነገር ስለ ላጤነት ነው። ጠቢቡ ሶሎሞን እንዳለው በጉብዝና ወራት ሁሉም ሰው ፈጣሪውን ቢያስብ ብዬ እመኛለሁ። በቃ ይችናት ምክሬ ሲልም ነበር ሐሳቡን ያስቀመጠው። ተዋናዩ ሱራፌል ብስራት በእንዲህ ያለ መንገድ ስለ ባለቤቱ ከሰሞኑ ስለተከናወነው ሰርጉና በአጠቃላይ ስለ ጓደኞቹ እንዲሁም በሰርግ ስነ ስርዓቱ ላይ ስለተደረገው ነገር በሙሉም ጠቅለል ያለ ሐሳቡን ባጭሩ እንዲህ በቃለ መጠይቅ መልክ ተናግሯል ማለት ነው። ይህ ሐሳብም እንግዲህ ቀደም ብለን እንደነገርናችሁ ለመጀመሪያ ጊዜ ስለ ባለቤቱ የመሰከረበት የተገናኙበትን መንገድ የጠቆመበት በሰንበት ትምህርት ቤት ያደጉበትን ሂደትና ሰንበት ትምህርት ቤት ለሱ የዋለችለትን ውለታም የመሰከረበት ድንቅ ነገር ነበረም። እኛም ከዚህ ዝግጅት ከዚህ የትዳር ህይወት ከዚህ ካሳለፉት ህይወታቸው መልካም ቁም ነገሮችን እየጨበጣችሁ ጥሩ ነገሮችን እንድታገኙ በማሰብ በእንዲህ ያለ መንገድ አቀረብንላችሁ። የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ የተለያዩ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃችኋለን። ከዚህ ቀደም የምናቀርብላችሁ ልዩ ልዩ መሰናዶቻችን የተለያዩ ቁም ነገሮችን ያገኛችሁባቸው እንደነበሩም ባለሙሉ ተስፋ ነን።
ከሰሞኑ ደግሞ የጀመርናቸው በቃለ መጠይቅ መልክ ወደ እናንተ ያደረስናቸው ያለናቸው መሰናዶቻችን ሰፋ ያሉ ሐሳቦችን እያንጸባረቁ የሚገኙና ከዚህም በኋላ በሰፊው በእንደዚህ አይነት አቀራረብ ወደ እናንተ እንደምንመጣም በዚሁ አጋጣሚ ለመጠቆም እንወዳለን። በሚቀጥለው በሌሎች መሰናዶች ተመልሰን እስክንገናኝ በቸር ያገናኘን፣ በቸር ቆዩልን።